ትክክል አይደለም። በእውነት ትክክል አይደለም። የምታረጉትን ነገር አንዳንዴ ማወቅ አለባችሁ። ምን እያደረግን ያለ ነው? ምንድነው የሚያስከፋ? ምንድነው የሚያሳዝን ነገር? ይሄን ባደርገው ይሄ እኮ እንትን ይላል ምናምን ብሎ ለሰው ልጅ እንኳን ሪስፔክት የሚባል ነገር አለ አይደል? ሪስፔክት የሚባል ነገር የላችሁም። ሄርሜላ ራሽ መሆን አለብሽ። ለጊዜው አንቺን ለፍቅር ብለሽ ብዙ መስዋዕትም ከፍለሽ ብዙ ነገሮችን እንትን እያልሽ በጓደኛሽ እንደዚህ ሆንሽ እንዴ ምናምን እየተባልሽ እንትን መባል የለበትም። እንግዲህ ሁሉም ሰው አብርሽ ሄርሜላ ላይ እንደተጫወተባት እንዲሁም ደግሞ ጊዜ ብቻ ነው እንጂ የማታውቁ ጊዜና ሄርሜላ ነው እንጂ የማያውቁ ሁሉም ሌላው ሰው ያውቃሉ። ስለዚህ ሄርሜላ ላይ እየተጫወቱባት ነው ያሉ። ሄርሜላ ላይ አብርሽ እየተጫወተባት ነው ያለ። ምንም አልተደረገበትም። ምንም አይነት መተት አልተደረገበትም። አውቆ ነው እየተናገረ ያለው። ምንም የሚናገራቸው ነገሮች የህመምተኛ ንግግር አይደለም። ሪል አስቦበት ሆን ብሎ የሚናገራቸው ነገሮች ናቸው ምናምን እየተባለ ብዙ ሰው እያወራ ነው ያለ ማለት ነው። ገባችሁ አይደለ? ስለ ኩፍዬ እንትን በሉት ተውት፣ አለፉ አልኩት። ስለ ወሬው ብቻ አለፉ ማለት ነው። ገባችሁ አይደለ? እና እንደኔ እኔ እንጃ ይሄ ነው ብዬ እንትን ልል አልችልም። አብርሽ በጤናው አይደለም። አብርሽ ምንም አይነት ነገር አልሆነም፣ ደህና ነው፣ አልታመመም፣ መተት አልተደረገበትም፣ አልተሰራበትም ብዬ እንትን የምል ሰው ላይ አይደለሁም እውነት ለመናገር ማለት ነው። ገባችሁ አይደለ? አብርሽ ምንም አይነት ነገር ባይደረግበት፣ ምንም አይነት ነገር ባይሆን፣ ምንም አይነት ነገር ሴራ ባይሰራበት እንደዚህ አይነት ነገር አያደርግም አብርሽ ሲጀመር ማለት ነው። ገባችሁ አይደለ? እንደዚህ አይነት ውስጥ አይገባም፣ አያደርግም። በሄርሜላ ላይ አይጫወትም። ሄርሜላ ላይ እንደዚህ ሊጥላት አልይሽ አልፈልግሽም ምን አልልሽም። እሷ እንደዛ ስትለው እንዴት ነው አልቅሶ ተንበርክኮ ለምኗት የነበረው? እንዴት ነው አሁን ላይ አልፈልግሽም፣ የኔ ልትሆን አትችይም፣ ባለትዳር ነኝ፣ ልጅ አለኝ፣ ሚስት አለኝ፣ እነሱን ትቼ ከአንቺ ጋር የምማገጥበት የሆነ ነገር የማደርግበት ጊዜና ሰዓት የለኝም፣ ስለዚህ አልፈልግሽም፣ ምንም አይነት ነገር ብለሽ ከኔ ህይወት እንዳትገቢ፣ ምንም አይነት ነገር እንዳታደርጊ ምናምን ብሎ ማስጠንቀቂያ ሊሰጣት የሚችልበት ኬዝ ምንድነው ብላችሁ ታስባላችሁ ለእናንተ? እኔ ሲጀመር ሄርሜላን ባይኗ እንዳያያት የተደረገበት ነገር ማለት ነው። ሄርሜላን ባይኑ እንዳያያት በቃ ሄርሜላን ሲያይ ክፉ ነገር ተናገራት። በቃ ቅስሟን የሚሰብር ነገር እንዲናገራት ተደርጎ ነው የተደረገበት መተቱ ማለት ነው። ገባችሁ አይደለ? ስለዚህ ትናንት ለምን አምጡት ወስዳለሁ ወርቄን አምጡ እንትን በሉ ምናምን ብላ እንደ ሁለት ጮህ አትችልም። ይሄ ደግሞ ለሩታ ነው ያገዘው። ትናንት አይታችሁታል አይደለ? ወንድሙ ቢፈልግ ኖሮ ለወንድሙ ሪስፔክት ቢኖረው ወንድሙ እንደታመመ የተደረገበት ነገር ከባድ ነገር እንደሆነ ቢያውቅ ኖሮ ቢገባው ኖሮ ብዙ ነገሮችን ሩታን ሄጀሪዛ ብሎ በጥፊ በእርግጫ ብሎም እስከ ኤፍሬም እስከ ወንድሙ አስወጥቶ መስደድ ይችል ነበረ። ነገር ግን እሱ አለ ተባባሪ ነው። እሱ አባቱ ዋናው ጋረጋንቱ አለ አይደለ? እሱ እንደዛ ነው ተባባሪ ነውና ምንም አይነት ነገር ሊናገራት አልቻለም። ምንም አይነት ነገር እንትን ሊላት ስላልቻለ በራሱ ውጪ እሺ ብናም ብሎ ነው የሰደደ ማለት ነው። ገባችሁ አይደለ? ሄርሜላና ቡዜዛ ላይ ምንም የሚሰሩት ነገር የላቸውም። ምንም ማድረግ አይችሉም። ምንም መወሰን አይችሉም። ገባችሁ? ምንም ሊወስኑ የሚችሉት ነገር የለም። እየተደረገ ያለው ነገር ፌር እስከሆነ ድረስ ማለት ነው። ትክክል አይደለም። በእውነት ትክክል አይደለም። የምታረጉትን ነገር አንዳንዴ ማወቅ አለባችሁ። ምን እያደረግን ያለ ነው? ምንድነው የሚያስከፋ? ምንድነው የሚያሳዝን ነገር? ይሄን ባደርገው ይሄ እኮ እንትን ይላል ምናምን ብሎ ለሰው ልጅ እንኳን ሪስፔክት የሚባል ነገር አለ አይደል? ሪስፔክት የሚባል ነገር የላችሁም። ሄርሜላ ራሽ መሆን አለብሽ። ለጊዜው አንቺን ለፍቅር ብለሽ ብዙ መስዋዕትም ከፍለሽ ብዙ ነገሮችን እንትን እያልሽ በጓደኛሽ እንደዚህ ሆንሽ እንዴ ምናምን እየተባልሽ እንትን መባል የለብሽም። እስኪ ዝም ትበልና እንደኔ ሄርሜላ ከሌላ ወንድ ጋር ትንጣ። ሌላ የሆነ ፍቅረኛ ሄርሜላን ወዳታለሁ ምናምን እያለ ቲክቶክ ላይ እንትን የሚል ልጅ አለና ከዛ ጋር ትምጣ። ከዛም በኋላ አብርሽ ምን እንደሚሆን ሩታ ምን አይነት ውሳኔ እንደምትወስን አብርሽ ምን እንደሚል እናየዋለን ማለት ነው። ገባችሁ አይደለ? ስለዚህ ሄርሜላ በቃ ከሌላ ወንድ ጋር ትምጣ ትስራ። አብርሽ ይቆጣታል፣ ይናደዳል፣ እንዴት አደረገችው ብሎ ይከፋዋል ምናምን የሚለውን ነገር በደንብ አድርገን እናይበታለን ማለት ነው። ገባችሁ? ስለዚህ ሁላችሁም ሄርሜላን በውስጥ የምታወሯት ሰዎች አላችሁ። እኔ ለማርቲ ደውልላታለሁ፣ የሄርሜላ ስልክ የለኝም፣ ወይም ለአቤል ደውለታለሁ፣ ወይም ደግሞ ለማርቲ ደውልና በቃ ሄርሜላን ከእንግዲህ በኋላ ከሌላ ወንድ ጋር ተስራ ሌላ ፍቅረኛ ትጀምር በቃ ከዛም በኋላ አብርሽ የሚያደርገውን ነገር የሚሆነውን ነገር በደንብ አድርገን እናያለን ምናምን ብዬ በደንብ አድርገን እንነግራታለን። ሄርሜም እንደዛ አድርገሽ መምጣት ትችያለሽ። ከዛም በኋላ አብርሽ የሚያደርገውን ነገር አብርሽ ምን አይነት ውሳኔ ይወስናል፣ ምን ይላል፣ ምን ሊያደርግ ይችላል የሚለውን ነገር በደንብ አድርገን እኛ ደግሞ እናያለን ማለት ነው። ለማንኛውም እኔ በጣም ነው የከፋኝ፣ በጣም ነው የደበረኝ። ትናንት የሆነ ቅስሟን የተሰበረው ሄርሜላ ማለት ነው። ቅስሟ ማለት ነው። ማንም የሆነ እንትን ያለላት የለም። ከምሬ ነው ነግራችሁ። አንዳንዴ የሆነ ለፍቅር ዋጋ ስትከፍሉ በልክ ማድረግ አለባችሁ። ልክ ይኖራችሁ፣ ገደብ ይኖራችሁ። ያለዛ እናንተ ራሳችሁን ከተዋችሁ በኋላ ራሳችሁን እንትን ካላችሁ በኋላ ማንም አይደርስላችሁም። ማንም ሊደርስላችሁ የሚችልበት ምንም አይኬዝ የለምና ራሳችሁ መሆን አለባችሁ ብዬ ነው የማስበው። እንደኔ እንግዲህ ሄርሚ
ምንም እግዚአብሔርን አይክፋሽ። ምንም ሊከፋሽ የሚችልበት ምንም አይኬዝ መኖር የለበትም ብዬ የማስበው እንደኔ ማለት ነው። የራሽን ውሳኔ የራሽን መንገድ ተራመች። 2-3 እድል ሰጥተሽዋል። ከእንግዲህ በኋላ እንኳን ተመልሶ ቢመጣ እንኳን አልፈልግህም ነው ማለት ያለብሽ አብርሽ ማለት ነው። ገባሽ አይደለ? እንደዚህ ክፉ ቃላቶችን ተናግሮሽ ለምን ተናገረኝ፣ እንደዚህ ነው የተናገርኩሽ፣ እንደዚህ ምናምን ሰው ከሰበራችሁ በኋላ ይቅርታ ወይ የሆነ ነገር ማለት ፌር ማርያምን። ስለዚህ ሄርሚ የራሽን ውሳኔ ወስኔ ራሽን ሁኒ፣ ራሽን አዳምጪ፣ ለራስሽ ክብር ይኑርሽ፣ ለራስሽ ሪስፔክት ይኑርሽ። እንደዛ ነው ማድረግ ያለብሽ። ለማንኛውም ቤተሰብ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ልሳማችሁ አንዴ የኔ ውዶች፣ በጣም እኮ ነው የምወዳችሁ።